ሰላም አለይኩም ወራህመቱላሂ ወበረካቱ። የመዳም ቅመሞች እንዴት ናችሁ? ደህና ናችሁ? ለራሳችን ቅመም ናቸው። እኔ ደግሞ ባሉካ ሰርፕራይዝ እያለኝ ቡና በነገራችን ለሁሉም ነገር የሚሰራው ቤት የሚያጸዳው፣ ልብስ የሚያጥበው፣ ወጥ የሚሰራው፣ እንጀራ የሚጋግር አይደለም እንዴ? ልጅ አታበላሽ። ቡና እንጠጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቡና እንጠጣ። ሌላ ነገር አዝናናቸው፣ አሳጫቸው፣ ድራማ ምናምን የተለያዩ ነገር ተናገር። ወንዶቹ እኮ በቃ እንደዚህ ሲጫወቱ ያያሉ። ሲጫወቱ የሆነ ድራማ ምናምን መገናኘ አስር ቡና ይበላል እንጂ አስር ቡና ይበላል። አይበቃም? እና ዛሬ ደግሞ ቡና እንጠጣ። ይኸው ባሉካ እያፈላን ነው። በነገራችን ላይ ሁሌ ነው የሚሰራው አይደለም እንዴ? ሁሌ ነው የሚሰራው። ሁሉም ነገር ይሰራል። እቃ ያጥባል፣ ቤት ያጸዳል፣ ልብስ ያጠባል፣ እንጀራ ይጋግራል። አቤት እንደኛ ባል ያለው ይስጣችኋ። በነገራችን ላይ ለቁም ነገር ሲሄድ ደግሞ ቡና እንጠጣለን። ድንችም አለ ዛሬ ቅጣ እና እናንተም ዛሬ የመዳም ቅመሞቹን ልመርቅ ነው። እስቲ አሁን በሉ መልቃችኋለሁ። ሰው ባለው የሚኖረው አልሐምዱሊላህ። እንደዚህ ቡና ጠጥተን ያገኘነውን ነገር ባትን ከልጆቻችን ከቤተሰቦቻችን ጋር ሲሆን በጣም ደስ ይላል። እናንተንም ደግሞ ዱንያ መቼም አይሞላም። አላህ በሰላም በጤና በፍቅር ለሀገራችሁ ያብቃችሁ። ያገኛችሁት እንደዚህ ከልጆቻችሁ ከባሎቻችሁ ጋር አብራችሁ ተደስታችሁ እንድትኖሩ አላህ ያድርግላችሁ። ሁላችሁ ሰው ባለው ይኖራል ተደስቶ። ዋና ጤና ነው ለሰው ልጅ። ዱንያ መቼም አይሞላምና ያገኘነውን ነገር አልሐምዱሊላህ ብለን ከቤተሰቦቻችን ከጎረቤቶቻችን ተካፍለን እንድንበላ አላህ ያድርግልን። እናንተንም አላህ ይጠብቃችሁ። ሰርተን እናገኛለን እንለውጣለን ብላችሁ ሄዳችሁ ልትሰርቁ አይደለም እንለውጣለን ብላችሁ ሄዳችሁ አላህ አፍያና ጤና ሰጥቷችሁ ለውጣችሁ ለሀገራችሁ ያብቃችሁ። ልጅ ያላችሁም አላህ ይጠብቃችሁ። እናት አባቶቻችሁንም አላህ ይጠብቃችሁ። ሙሉ ቤተሰቦቻችሁም ማታችሁ አገኙ። እንግዲህ እንደኛ ተደሰቱ። በትንሽ ነገር ዋና ጤና ነው፣ ዋና ፍቅር ነው ይላችኋለሁ። ቡና እንጠጣለን። ዛሬ ድንች ነው የሰራሁት። እዚህ ደግሞ ምንድን ነው የሚባለው? ድንቹ ዳጣ ነው። ዳጣ ሰርቻለሁ። ዳጣ ይሄ ነው እንዴ? ይመቻል ወይ? አይመችም እንዳበሉ። እሺ አይመችም። ዛሬ የፈንጀታ አይመች እንዳይበሉ እነሱ እንዳይበሉ እና ቡና ወቅጣችሁ አውጡ። ሳያንቺ ወቀጭ ፎርስ ቡና ደግሞ ደርሷል። ውሃ ካቷል። እንግዲህ ያ ባሉካ ጭስ ለማለት ነው እንጂ ሌላ ስራ የሚሰራ እንዳይመስላችሁ። ልትወቅጥ ነው እንዴ? ዛሬ ደስ ብሎኛል። አዎ እና እንግዲህ በትንሽ ነገር ፋህ ማለት ነው። ጤና ነው። ለኔም ጤና ታመኙ። ርዝቅሽን አላህ ሰፊ ያድርግልሽ ብላችሁ ዱዓ አድርጉ። እናንተንም ደግሞ አላህ በሰላም ለሀገራችሁ ያብቃችሁ። ያው በትንሽ ነገር ሰው መደሰት ይቻላል። አብሽሩ፣ ያልፋል። ነገ ሌላ ቀን ነው። ተስፋ ለመቁረጥ ነው። አትዘኑ። ኢንሻአላህ በአላህ ፍቃድ ሁሉም ነገር ይሳካል። የማይሳካበት ነገር የለም። ለሰው ልጅ ጤናና እድሜ ብቻ ነው። አብሽሩ እና ለእኛም ሼር ላይክ እያደረጋችሁ ብታበረታቱ እንደዚህ መዳም ቅመሞች ነገ እናንተም እንደኛ እንደዚህ አይነት ነገር እንዳያጋጥማችሁ እኛም በታች ያለንበት በየቀኑ ቪዲዮ እያያችሁ ሳትሰለቹ ብታበረታቱ ወላሂ ትልቅ ደረጃ ነበር የምንደርሰው። ግን እንግዲህ እርስ በራሳችን አንረዳደም። የመዳም ቅመም ይላቸው ረጅም ተወቀልኩ አላላ ጉሩ ወሬ
ቡና እንጠጣለን። ቡና ፈልቷል። ጀበና እዚህ ነው። ጨረስ እየበላን ነው። ምሳ ድንች እየበላን ነው። እንግዲህ አያችሁ እኔ ነው የምቀርጸው ማለት ነው። ሁላችን ስለምንበላ የሚቀርጸው ሰው የለም። እንብላ። ድንች እየበላን ነው። ምሳ እየበላን ነው። ድንች ምን ነበረ ዳጣ አድርገን እና በቀጣይ እየበላን ነው። እኛ ኑሮ አይታችሁ አትጨናነቁበት። ሺህ ዓመት የሚኖር የለም። እኛ ያገኘነው ነገር እየበላን ነው። አፍያ አላህ አፍያ አድርገልን። መጨናነቅ አያስፈልግም። እኛ ይሄን የምንቀርጸው ለእናንተ ነው። ነገ ኢትዮጵያ ገብቼ በምንኖራለሁ ምናምን እንዳትሉ እንዳትጨነቁበት። በእኛ ታመሩ፣ ችግር የለውም። አላህ የረዘቃት ነፍስ ይረዝቃታል። መጨናነቅ አያስፈልግም። ልጆች ግን ይቅርታ አልተዘጋጁ። ከትምህርት ቤት መጡና ራባቸው እየበሉ ነው። ሂጃብ ራሱ አለበሱ። እናመሰግናለን።